አምሮምፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ 3ኛው ዙር ውድድራችንን ለማድረግ እንደባለፈው ለሳምንታት ሱሉልታ ወደሚገኘው ያያ ቪሌጅ መንገዳችንን ልንጀምር ነው። ልክ እንዳሁን እንደባለፉት ሳምንታት 5 ዙር ውድድሮች ይኖሩናል። በየ5ቱ ውድድሮች ዙሮች መካከል ትኩረት የሚበታትኑና ዲስትራክሽን የሚሆኑ ነገሮችን አዘጋጅተናል። አሁን ተወዳዳሪዎቻችንን እንተዋወቅ። ሰላም እንዴናችሁ? ስሜ ነብያት አስረስ ይባላል። ስሜ አቤል አስረስ ይባላል። ያው እንደምታዩት መንታነን ያው 5 ደቂቃ ታላቁ ነኝ። ሱራፊል ካላ ይባላል። እኔ ፊልሞን ካላ ይባላል። መንትዮች ነን። ያው የ3 ደቂቃ ልዩነት አለን። ያው ቢሆንም ታላቁ ነኝ። ሰላም ሜሮን ከበደ ይባላለሁ። ሜላት ከበደ ይባላለሁ። ያው የግሩፕ ስማችን ደግሞ ኤምስኩዌር ነው። ኤምስኩዌር ያልንበት ምክንያት እኔ ሜላት ሜሮን ኤምኤም አንድ ላይ ኤምስኩዌር ብለን ነው። ነው ኤምስኩዌር ያለው። የግሩፕ ስማችን ደብል ፌስት ነው። ያው ደብል ፌስት ያልንበት ምክንያት ያው እንደምታዩት መንትዮች ስለሆነ ነው። የቡድናችን ስም ኤሲዲሲ ነው። ኤሲዲሲ ያልንበት ምክንያት ያው ኤሌክትሮኒክስ ቴክኒሻኖች የሰፈር ልጆች ያወጥልን ስም ነው ኤሲዲሲ ብለው እና እናሸንፋለን ብለን 100% ሹር ነን። እርግጠኛ ነን እናሸንፋለን። ለማሸነፍ የመጣነው አሸንፈን እንሄዳለን። ያው እንደሚታወቀው ከወንድ ልጅ ይልቅ ሴት ልጅ ማስተዋወቅ አቅም አላት ይባላል። ስለዚህ እናሸንፋለን። መውረዳችሁ አይቀርም፣ ትሸነፋላችሁ። እንደምናሸንፍ እርግጠኛ ነኝ። ያው እናሸንፋለን። ያው 100% እናሸንፋለን። ግድ ነው ማሸነፋችን አይቀርም። የመጣነው ለውድድር ነው። ውድድር ላይ ደግሞ ማሸነፍና መሸነፍ ያለ ነው። ያው እንደምናሸንፍ ሙሉ እምነት አለን። እናሸንፋለን፣ እርግጠኛ ነኝ። አምሮምፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የ3ኛው ዙር ውድድራችንን ልክ እንደባለፉት 2 ሳምንታት ያያ ቪሌጅ ሱሉልታ በሚገኘው ያያ ቪሌጅ ለናከድ አሁን ከተወዳዳሪዎቻችን ጋር እንገናኛለን። ኤሲዲሲ ኤምስኩዌር ደብል ፌስ እንዴት ናችሁ? ሰላም ናችሁ? እንኳን ደህና መጣችሁ። አለን ዝግጅት እንዴት ነበር? እስቲ ምን አሰባችሁ? አሁን አምሮምፒተር መተስ እንወዳደር በምን መልኩ የትኩረት የማስታወስ ችሎታችንን እናዳብታለን ብላችሁ አሰባችሁ? እስቲ ያው እንደምናሸንፍ እርግጠኛ ስለሆነ እንደዚህ ነው። አሪፍ ማን ያሸንፋል? እንደዚህ አቦሰም ጣሉ ብላችሁ ተስማማላችኋል? በአቦሰም ያሸንፍ 5 ዙር ይቅርና 10 ሺህ። እሺ የመጀመሪያ ዙር ውድድራችን የጊዜ ቀመራት ናቸው። የጊዜ ቀመር ላይ እንግዲህ 1 ሰዓት ላይ 60 ደቂቃ 1 ደቂቃ ላይ 60 ሰከንድ እየተባለ አለ አይደለ? በእኛ ደግሞ አባቶቻችን እንግዲህ በድሮ የጊዜ ቀመራችን ላይ አንድ ዕለት ምን ያህል ይሆናል የሚሉ 6 ናቸው። 6ቱን ለመያዝ 1 ደቂቃ ሰጣችኋለሁ። መልካም እድል ጋይስ። ይበቃል አይደለ? ኤምስኩዌር እሺ ይበቃናል። አሁን ጉዟችንን ሱሉልታ ወደሚገኘው ያያ ቪሌጅ እንሄዳለን። እንግዲህ ዲስትራክሽናችሁ ወይም ትኩረት ለመበተን መንገድ ላይ ተወሰኑ እንቅስቃሴዎች ይኖሩናል። መልካም ጉዞ፣ መልካም እድል ለሁሉም ቡድኖች እመኛለሁ። ጨዋታችንን ጀምረናል። አምሮምፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የ3ኛው ዙር ውድድራችንን ለማድረግ ሱሉልታ በሚገኘው ያያ ቪሌጅ እንገኛለን። አሁን ደብል ፌስት የሚባል የመጀመሪያ ቡድን ተወዳዳሪዎቻችን ናቸው። እንግዲህ የጊዜ ቀመርን ነው ያሳየዋቸው አይደለ? ቅድም መንገዳችንን ከመጀመራችን በፊት 1 ዕለት አለ፣ መጨረሻ ላይ ደግሞ 60 አልናገርም ስሙ አለ። ምን ያህሉን ይዛችሁታል? ያው እንግዲህ ግማሹን ይዘናል። እኔ ግማሹን እሱ ግማሹን። እሺ ማን ይጀምር? ልጀምር እኔ። እሺ 1 ዕለት 60 ኬክ ሮት። እሺ 60 ኬክ ሮት 1 ካህሊት። እሺ 60 ካህሊት 1 ሰዓሊት። እሺ 1 አምሲት 60 ሳዲስት 1 ሳዲስት 60 ሃምሲት። እሺ 1 ራክሊት 60 ሃምሲት። እሺ ኦኬ
ይሄንን እንግዲህ በዚህ አዘጋጆች ውጤቱን ይዙላችኋል ACDC ስማችሁ ምን በታዋቂ የሮክ ቡድን ስም እንደሆነ ታውቃላችሁ የሮክ ባንድ ነው በ1970ዎቹ ሲድኒ አውስትራሊያ ውስጥ የተመሰረተ ባንድ ነው ACDC ታውቁ ነበር ይሄን አይ እንደዚሁ ACDC ለምን እንሽ በማስመልከት ነው ቴክኒሻል ስለሆነ ኤሌክትሪሻኖች ናችሁ ሁለታችሁ በዛ ምክንያት ለኮድ ብለው የሚጠቀምበት በACDC ዳይሬክት ከረንት እና ኦልተርኔት ከረንት አይደለ ድሮ ስንማር ያለው ነው አይደለ እና እንደ ጀመራችሁ ኤሌክትሪሻንነት ያው እንደዚህ መጀመሪያም ፍቅር ነበርን ከልጅነታችን የሬዲዮ ፈታታችሁ ምናምን የምገጣጥሙ ናችሁ ከዛ ላይ ፈታትቼ ቁጭ አድርጌው ነበር የሚል በትምህርትም የተደገፈው ነው ማለት ከዛ ላይ በትምህርትም የተደገፈ ተምራችኋል ስንት ጊዜ ምን ያህል በኮሌጅ በኮሌጅ ዲፕሎማ አለን የኤሌክትሪካል ኤሌክትሮኒክስ በግልም ትምህርት አለን ተቀጥራችሁ ነው የምትሰሩት አይ በግል ነው የምትሰሩት ዴሊቨሪ እና ወርክሾፕም እናስተናግዳቸዋለን በጣም ጎበዞች እሺ እስቲ 6 የጊዜ ቀመሮችን ነግራችሁ ነበር መንገዳችንን ከመጀመራችን በፊት እስቲ ንገሩኝ አንድ ዕለት 60 ኬክሮስ አለው ኬክሮስ እሺ 61 ኬክሮስ 60 ካላስ አለው እሺ አንድ ካለት ደግሞ 60 ሳልስት አለው እሺ አንድ ሳልስት 60 ራቢት አለው እሺ አንድ ራቢት 65 አለው አንድ ሀሚስት 60 ሳድስት አለው ኦኬ በጣም ጥሩ እሺ በአንድ ሰዓት ስንት ባሁኑ ባቆጣጠራችን በአንድ ሰዓት ስንት ሰከንዶች አሉ 60 አሃ ኖ 60 አይሆንም በደቂቃ 60 ሰከንድ አለ እሺ ከዛ በ60 ማባዛት ነው አይደል 60 ሰራችሁት እሺ 60 በ60 ሲባዛ ካላችሁ ይበቃል እሺ እንዳላስጠፋባችሁ 3600 ነው የሚመጣው 3600 ሰከንድ አንድ ሰዓት ውስጥ ያለው 6 የጊዜ ቀመሮችን አሳይቻችሁ ነበር እስቲ መልሳችሁ ለኔ ንገሩ እሺ የመጀመሪያው አንድ ለት 60 ኬክሮስ እሺ አንድ ኬክሮስ 60 ካልሲት እሺ አንድ ካልሲት 60 ሳልሲት እሺ አንድ ሳልሲት 60 ራቢት እሺ አንድ ራቢት 60 ሀምሲት አንድ ሀምሲት 60 ሳልሲት እሺ ኦኬ አሪፍ ወደሚቀጥለው ዙር እንሄዳለን አንድ ላይ ሶስቱ ቡድኖች የሚሰሙት ሙዚቃ ይኖራል ከዛ በኋላ እሱን ሙዚቃ ግጥም ስንኞች መልሶልኝ የመናገር ነው የሚሆነው መልካም እድል ወደሚቀጥለው ዙር እናመሰግናለን አምሮምተር የማስታወስ ውድድር ጨዋታ በቃና 9ኛ ምዕራፍ 3ኛ ዙር ውድድራችንን ሁለተኛ ጨዋታችንን ልንጀምር ነው እንዴት ነው ትንሽ ሰፋ ያለ ጊዜ ወሰደ ታዝናናችሁ ተፍታታችሁ ጥሩ ነው እሺ አረ ቁርስ አሪፍ ነበረ እሺ አሁን ማሰማችሁ ሙዚቃ 50 አለቃ ባዩሽ የሚል ነው እሱ ዘፈን ጌጡ አየለ 50 አለቃ ባዩሽ ብሎ የተጫወተው አንዴ ድሮ ትንሽ ወደ ኋላ መለስ ብለን የምንሰማው ሙዚቃ ይኖራል እሱ ሙዚቃ እንሰማና አንድ ዲስትራክሽን ይኖረናል ከዛ ሶስተኛ ዙር ላይ ስንገናኝ ለኔ ግጥሙን በተሻለ ሁኔታ የነገረ የዛ ዙር አሸናፊ ይሆናል ማለት ነው አይቆረጥበትም ማለት ነው ከሚያገኘው ሽልማት ላይ ሌሎቹ ግን የሚቆረጥባቸው ይሆናል ማለት ነው ተስማምተናል ገብቷችኋል ህጉ እሺ አዘጋጆች እንግዲህ ሙዚቃውን ያጫውቱልን ሲቪል ሆኜ ሚስቴ የአምሳ አለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ጂዶ ተምራለች ካራቴ ታውቃለች አንድ ቀን እንጃልኝ ትዘርረኛለች እሺ ሰምታችኋል ይደገም አዘጋጆች እንዴት ነው ይደገም እየተባለ ነው እሺ አይደገም ከዚህ በኋላ የመጨረሻ ነው ተብሏል ለመጨረሻ ጊዜ ያው ስሙት ሲቪል ሆኜ ሚስቴ የአምሳ አለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ጂዶ ተምራለች ካራቴ ታውቃለች አንድ ቀን እንጃልኝ ትዘርረኛለች ይህን ይመስላል
የሁለተኛው ጨዋታችን ጥያቄ ይሄ ይሆናል። ወደሚቀጥለው ዙር እንሄዳለን። አንድ ዲስትራክሽን ይጠብቃችኋል። ሶስተኛ ዙር ላይ ስንገናኝ ለኔ የዚህን ዘፈን ግጥም በተሻለ መልኩ የነገረኝ ሰው ወይም የነገረኝ ቡድን አሸናፊ ይሆናል ማለት ነው። የሁለተኛ ዙር መልካም እድል ለሁሉም ቡድኖች። አምሮምተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የሶስተኛ ዙር ውድድራችን ላይ ሶስተኛ ጨዋታችንን ልንጫወት ነው። እስቲ የመጀመሪያዎቹ ሁለቱ ውድድሮች እንዴት ነው ወይም ሁለቱ ጨዋታዎች እንዴት ነው? ያው አሪፍ ነበር። ያው በቃል ማስታወሱ ትንሽ ቢከብድም ይከብዳል። ትንሽ ከብዶኝ ነበር እኔ በነገራችን ላይ ሙዚቃው ያኛውን እንኳን ደህና ነው። ሁሉም ሰው የተወሰነ ሞክሯል። ሙዚቃው ትንሽ አንድ ፓርት ላይ በሙዚቃ ስንጫወት አንድ ፓርት ላይ ትንሽ ያስተታላት እንደጋፈል ችግር አለ ግን ያው በተቻለ መጠን ግን ሞክረናል። አሪፍ ሙዚቃውን አሁን ግጥሙን ንገሩኝ ለኔ። እሺ እኔ ሲቪሎኜ ሚስቴ 50 አለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ካራቴ ታውቃለች በተጣላን ቁጥር ትዘርረኛለች። ኦኬ አሪፍ ACDC የሙዚቀኛ ስም ይዛችሁ ሙዚቃ ከብዳችሁ ብዬ ገምታለሁ። ለተለያዩ ዓላማዎች ACDC ብትባሉ እሺ ዘፈኑን ታስታውስታላችሁ? እስቲ ሞክሩ። እኔ ሲቪሎኜ ሚስቴ 50 አለቃ የሴት ወታደር ነች ጁዶ ተምራለች ካራቴን ታውቃለች በተጣላን ቁጥር ታስፈራራኛለች እንጃ አንድ ለታ ትዘርረኛለች አበባ። እሺ እንግዲህ ይሄ ሙዚቃ በደንብ ወደኋላ የተመለሰ ስለሆነ በእናንተ እድሜ እንኳን የነበረ አይመስልም። በእኔ እድሜ አልነበረም። ያው ራሴን ሽማግሌ እንዳላደርግ። እሺ ውድድሩ እንዴት ነው እስካሁን? አሪፍ ነው በጣም አሪፍ ነው። ኤም ስኩዌር ምን ማለት እስቲ እንደሆነ ንገሩ። ኤም ስኩዌር ስማችን ሜላት ሜሮን አይደል? ኤም ስኩዌር አሪፍ። እሺ ሙዚቃውን ታስታውስታላችሁ?
ሙዚቃ ማለት ማን ነው ጎበዝ? እስቲ እሱ ልጠይቃችሁ መጀመሪያ ከማለታችሁ በፊት ሙዚቃ የሚሞክር አለ? በድምጽ ተሰጥኦ ያለው የለም ግጥም ምንም የለም ምንም የለም እስቲ ሞክሩሽ አሁን በግጥሙ ማድረግ ትችላላችሁ ዜማውም ካለ ጥሩ ነው በፈለጋችሁት በዚህ ምን ያለበት አረ ይቀላል አይደል እሺ እኔ ሲቪሎኜ ሚስቴ 50 አለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ጁዶ ተምራለች ካራቴ ታውቃለች እንጃለኝ አንድ ቀን ትዘርረኛለች ጥሩ ነው ይሄ እና እነሱ ፊቸሪንግ አዲስ ቢሰሩት ሪሚክስ ብራሱ ይሰሩበት እሺ አሁን ወደ ሶስተኛ ዙር ጥያቄያችን እናስብ አባት አጠቅ የማን ፈረስ ነበር አታቁ እሺ በቃ እንደዛ ከሆነ ክሉ ነው ግን እንደዚህ ነው ሶ አባት አጠቅ አጼ ቴዎድሮስ አባ በዝዝ አጼ ዮሐንስ ይያለ ነው ሶ የንጉሰ ነገስቱና የፈረሱ ስም ጎን ለጎን 10 ናቸው እነዚህን ለመያዝ አንድ ደቂቃ እንደተለመደው ሰጣቸዋለሁ መልካም በተናጠል መናገር አይቻሉም ያው በጎን ለጎን ያርጋችሁ ብትናገሩ የተሻለ እንዳይጠፋባችሁ ሰከንድ 4 3 2 1 መልካም እድል ወደሚቀጥለው አሮሚተር የማስታወስ ድር ጨዋታ በቃና 9ኛው ምዕራፍ 3ኛ ዙር ውድድር የአራተኛውን ጥያቄ ለመጠየቅ ሶስተኛ ደግሞ ጨዋታችንን እስቲ መልስ ለመቀበል ደርሰናል እንዴት ነው ደብል ፌስት አለ የፈረስ ምን ከባድ ነው እሺ ፈረሱ ላይ ስትወጡ ማን ፈራ ከሁለታችሁ እስቲ አረ ያስፈራል ሁለታችንን ፈርተናል የመጀመሪያ ቀናችሁ ነው ፈረስ ላይ አንተስ እኔም የመጀመሪያ ቀን ይቻላል ምን አስፈራችሁ ምትወድቅ ነው የሚመስለው ረቃቱ ባላንሱ ወደዚህ ወደዛ ሲፈረሱ በሚራበርበት ጊዜ እንጃ ልጓሙኑ ሚዛችሁ ተፈራላችሁ እሺ የንጉሰ ነገስትና የፈረሶች ጥንድ እየተደረገ የተቀመጠ መረጃ ነበር ማለት ቅድም የሰጣችሁ እስቲ ንገሩኝ ምን ያህል ታስተውሳላችሁ ካሱ እሺ ማስተውሰልን ነገር እሺ አባት አጠቅ አጼ ዮሐንስ እሺ አጼ ቴዎድሮስ እሺ ቅርታ አባ በዝብዝ አጼ ዮሐንስ እሺ አባ ሻንቆ ዘሚካኤል እሺ አባ ሳሙኤል ልጅ ኢያሱ እሺ አባ ጣሰው ራስ ሁሉ አባ እሺ ጠጣው ጣሰው ጠጣው አባ ጠጣው ራስ ሁሉ እሺ አባ ጉባ ዘር ያዕቆብ እሺ ሌላው እንኳን ላስተውሰው አልቻልኩም ሳሱ አባ ጤና
10 ሰከንድ ልስጣችሁ አስባችሁ ሰብስቡና መጨረሻ የምትሏቸው ነገሮች ካሉ አባኩራ ራስ ጃጎል አባኩራ ራስ ጃጎል እሺ አባጤና ራስ ደስታ አባጤና ይሻል ግን የማን ኦኬ መጨረሻው ሱኒዛሉ አዘጋጆች እንደመርስ ያዙላችሁ ይሄንን ፈረስ ከዚህ በፊት ከናንተ ጋልቦ ያውቃል ወደታችሁ እንዴት ነበር የመጀመሪያው ተሞክሮ ኤክስፒሪየንስ ያ ፈረስ ያው ከባድ ነው የሳበሙኑ ከባድ ነው እንደፈለገ እንደ ሳይክልና ሞተር መታዝ ይችላል አስፈሪ ነው ሎጂካዊ መንገድ ካለ በራሱ መንገድ ላይ ይችላል ከባድ ነው በራሱ መንገድ ከሄደ ሳይክል እኮ አንተ አዘው ነው ግን ፈረስንም አንተ አዘዋል አይ ፍሬን የሚያስ ይችላል ነው ያኮ በራስ ድንገት ካልፈለገ ሄደ ነው ካመለጠ ዳሜጅ ነው እሺ ላስተማሪዎች እንኳን አልበጀምኩ አስተማሪንም ስለጣለው ቀደም ያስፈራል አይደለ እሺ እስቲ ንገሩኝ የፈረሶችና የንጉሰ ነገስታትን ጥንጥነት ነው እሺ አባ ታጠቅ አጼ ቴዎድሮስ እሺ አባ በዝብዝ አጼ ዮሐንስ እሺ አባ ኮስተር በላይ ዘለቀ እሺ አባ ጤና ልጅ ኢያሱ እሺ አባ ሻንቆ አጼ ምኒልክ እሺ አባ ጥጉ ራስ ጎበና እሺ አባ ጥጉ ራስ ጎበና እሺ አባ ጠጣው ራስ ወሌን እሺ ማዛካቢ ያላችሁ ነው ጨርሳችኋል ሼሻል ስንት አንድ ወደ 7 እንደዚህ መልሳችሁ መሰለኝ እና አዘጋጆች ያዩትና ማን እንዳሸነፈና ያለ ያጼ ቴዎድሮስ ፈረስ ማን ነው አባታጠቅ ጀምሬላችኋለሁ በዚሁ ቀጥሉ እሺ አባታጠቅ ከመጀመሪያው እሺ አጼ ቴዎድሮስ አባ በዝብዝ አጼ ዮሐንስ አባ ሸንቆ ንጉስ ሚካኤል እሺ አባ ጤና ንጉስ ሚካኤል ልጅ ኢያሱ እሺ አባ ጠጣን በላይ ዘነበ እሺ አባ ቀሙ እሺ ፊት አውራሪው ገበየው እስከተለለ እዚህ ጋር ለና ሁለቱን አለቃችሁ ቀጥላችሁ እንትን ራስ ወሌና ራስ ደስታ ታቃቸው መሰለኝ ከዛ ከሱ ቀጥሏለው አባ ኮራ ደጃዝማች ፉሬ ከዛ አባ ጎን ራስ ጥጉ ራስ ጥጉን እሺ እንደዛ ነው እሺ እንግዲህ የሚዝላችሁ ነው አድረስ ይያዛል የሚቀጥለው ደግሞ የሂሳብ ብዜት ነው ስሌት ነው እና የሶስት ቁጥሮች ስሌትና ውጤታቸውን ነው የሚያሳየው ትሪክ ነው ማስተዋልን ነው የሚፈልገው ለምንድን ለመሞከር እነን እንግዲህ ይሄው መልካም ይዛችሁታል መልካም ያው እንደምታዩን መንትዮች ነው በመንትዮች ደግሞ ብዙ ገጠመኞች አሉ እኔና እሱ ከገጠመኝ ያው ብዙ መጥፎም
ጥሩም ያሉ ገጠመኞች አሉ ለምሳሌ እሱ ባጠፋው እኔ ተመትቼ አውቃለሁ እኔ በሰራው ነገር እሱ ብዙ ጥፋቶች አሉ ለምሳሌ ከገጠመኞች ጥቂቱን እንኳን ልገራችሁ ብዙ ገጠመኙን ባወራ እንኳን ያው ሰዓት መግደል ነው የሚሆነው ትምህርት ቤት የሆነ ኤጅ ጊዜ ላይ አንድ ትምህርት ቤት የተለያየ ክላስ እንማር ነበርና አንድ አስተማሪ ነበር የሚያስተምር እንደ ድንገት እሱ ፔሪድ ጨርሶ እኔ ጋር መጣ ቁጥር ወዲያውኑ ፊት ለፊት የተቀመጥኩት እኔ ነበርኩኝና እኔን አይቶኝ ካለ ክላስ ለምን መጣ ብሎ ውጣ ብሎ የተቆጣኝ ጊዜ ነበርና አላምን ብሎኝ ራሱ እኔ ወንድሜ ነው ስለው አላምን ብሎኝ ራሱ ያስተያየን ጊዜ ነበርና በስራም ቦታም ማጋጣሚ ብዙ አጋጣሚዎች ነበር ስራ ቦታም አጋጣሚ አለ በእርግጥ ያው እኔ መሰራበት ቦታ ጋር መሰራበት አካባቢ ያው ትንሽ ልምዱ አለኝ እኔ መሰራበት ቦታ ጋር እና ስራ እንድልጠይቅ እንደድንገት እንደመጣ ያው ያኔ መሰራበት ትንሽ ራቅ ብሎ ያለው ጠየቀ እንደዛ ሲጠይቅ እኔ መስያቸው ነው ቀጥታ አስገቡ ጀምራሉት በነጋታው ሲጀምር በነጋታው እንደተጀመረ ያው ቀጥታ ገባ አዲስ ነው ለስራው ሰራተኞቹ ሰላም ምናምን ነገር አላቸው ከዛ ላይ ቀጥታ ያው አለቃው የፈለገው ቀጥታ ወደ ስራው እኔ መስዬ ወደ ስራ እንዲገባ ነበር ነበር የምችል ነበር የለመደ ወዲያውኑ ስራውን አስለምዱ ሲል አላመኑም ሙዳት ያዝብን አትደበረብ ብሎ ነበር የቆጠሩት እኔ መንታ መሆናችሁን አላወቁ ነበር እኔ ከዛ መስሪያ ቤት ላይ ቄሱ ጋር መጥቶ ነበር የመሰላቸውና መንታ መሆኑን ሳይቋ አትደበረብናም ብሎ ወዲያውኑ አለቃው ወደ ምሽል መስሩት መስሪያ ወደ ስቶር ነበር የላከኝ ከዛ ወዲያውኑ በቅጽበት እሱን ባየ ቁጥር ከምን ይወጣ ብሎ የተቆጣው ጊዜ ነበርና ብዙ ገጠመኞች አሉ ያው ምርጫችንም አንድ አይነት ነው በትንሽ ሊለያይ ይችላል ምርጫችንም ግን ያው ስሜት ደግሞ አንዳንድ ስሜት ያው መንታ የሆነ ሰው አንዳንድ ስሜት አለ ያው እንትን ቢለው የሆነ እሱ ሲደነግጥ እኔን የሚሰማኝ አይነት ስሜታችንም ያው አንድ አይነት ነው ያው የምንጋራው ነገር ምርጫችንም አንድ አይነት ይመስላል ያው ገጠመኛችን ከሞላ ጎደል ይሄ ነውና ብዙ መንገድ ላይ እሱንም ያውቁ ሰዎች እኔን ድንገት ሳላቅ መጥቶ ሰላም ይሉኝ ጊዜ አለ ያኔ ግርም ይለኝ ጊዜ አለ እንዴ ነቢያት መጥቶ እንዴ ነው ዛሬ ዝም አልክ ምናምን በማግስቱ ደግሞ እሱን ደግሞ አይተውት ደግሞ እኔ ሰው ለምን ዘጋህ ምለው ያኮረፈ ሰው ሁሉ ነበር በዚህ ምክንያት መንታ ገጠመኛችን ምክንያት እና ከገጠመኝ ውስጥ ጥቂቱን እንኳን ይሄ ነው እኔ ገጠመኞች ብላችሁ እንደዚህ ያው ጎረቤት አካባቢ ደግሞ የሆነ ጊዜ ጣቴን አሞኝ ነበርና ሆስፒታል ሄጄ ምናምን ነገር ከባድ ነው መድኃኒት ሰጥቶኝ ምናምን ነገር እንትን እያለ እየተሻለ በምናምን ባለ ሰዓት ጎረቤት እሱን ታገኘው እንዳንደ ድንገት ተሻለህ እንዴ ምናምን እስቲ ጣትህ ምናምን ብላ አስታየው ከምን ሁሉ ዳነልህ ምናምን ነገር ያለችው አጋጣሚ ሁላ ነበረ ያው ያ አጋጣሚ አንዳንድ አጋጣሚ አለ ያው መጥፎ የሚባል አጋጣሚ አንያለም መጥፎ የሚያጋጣሚ እንኳን ብዙም አጋጣሚ የለም ያው ይሄ ነው ከሞላ ጎደል ይሄ ነው ከሞላ ጎደል ኦኬ መንታ በመሆናችን ብዙ ነገሮች ላይ ተጠቃሚ ሆነናል ኖርማል ከሌሎች ተለይቶ የመታየት እንትንም ስላለ ከትኩረት እንስባለን በዛ ነገሮች ብዙ ነገሮች ተጠቃሚ ሆነናል ያው ለአንዳንድ ቦታዎችም ያው ቅድሚያ እድሎችን እናገኛለን ትኩረት ስለምንስብ አንድ አይነት በመሆናችን ያው ብዙ ቅድሚያ እድሎችን ከሌላ በተሻለ እናገኛለን ያው ብዙ አጋጣሚዎች አሉ ያው በክላስ አንዳንድ በስማችን ተለያይተንም ያው እሱ ክላስ በሚቀር ሰዓት ሌላ አስተማሪ ክላስ ገብቼ የሁለታችንን ፈተና ተፈትኜ እወጣለሁ ብዙ አጋጣሚ አለ መንታ በመሆናችን ብዙ ስሜታችን አንድ አይነት ነው እንደተለመደው አብዛኞቹ ላይ የሚያጋጥሙ ነገር በሽታ ምናምን ከጀመረን አንድ ላይ ነው አይቀርም እኔና ቢያመኝ ዛሬ ወይ ነገ ምናምን እሱ መታመሙ አይቀርም ስለዛ መድኃኒትና አንድ ላይ በጋራ ነው የምንጠቀመው ይሄ እነዚህ ነገሮች አሉት አንድ አይነት ስሜት ስላለ እቃ ራሱ አንድ ላይ እኔ ሌላ ቦታ ሆኜ እቃ ልገዛ ያሰብኩትን እንደዚህ አይነት እቃ ልገዛ ነው ልደውልለት ስል እሱም ተመሳሳይ እኔ የፈለኩትን እቃ አይቶ ደውሎ እኔም እንደዚህ አይነት እቃ ልገዛ ነው ብሎ አንድ አይነት እኩል የምንደውልበት ሰዓት አለ አንድ አይነት እቃ አይተን በተለያየ ክፍለ ከተማ ላይ ሆነን ማለት ነው እንደዚህ አይነት አጋጣሚዎች አሉ ያው በብዛት መንታ በመሆናችን የምንጠቀምበት ደግሞ ያው ሰዎችን ያው በደንብ እንሸውዳቸዋለን ማለት ነው በስራ ምክንያት የአንድ ሰው እቃ ተቀብለን ኤሌክትሮኒክስ ሰራተኛ በመሆናችን አንፃር የሰው እቃ ተቀብለን እየሰራውለት እቃ ለመግዛት ወደ መርካቶ ሲወጣ ድጋሚ መጀመሪያ ራሱ ዋለ እቃው ንብረቱ መንገድ ላይ ሲያገኝ እንደ አዲስ ነው ሰላም ነው ቅድም እቃ ምናምን ነገር ሲለኝ አይ ሰላም ነው ይላል እንደ አዲስ ቅድም እቃ አይተልኝ ነበር ሲለኝ ያ ውስጥ ወርክሾፕ ሄደፈልገው መንገድ ቀጥላለሁ ማለት ነው እንደዚህ እየሸወደን እንጠቀማለን ብዙ አጋጣሚዎች አሉ ኖርማሊ እኔን ማራሱ አጋጣሚ ታክሲስት አንድ ወደ ሰፈር እየመጣው ነበር የሆነ ሰው እንዴት ነህ ምናምን ብሎ ሰላም አለኝ እኔ ሰላም አልኩትኝና እኔን የሚያቀኝ መስሎኝ እንዴት ነው ምናምን ብያወራቸው ከሱ ጋር ብዙ ዳይዞ ነበርና ማውራት ይቀጥ ጀመረ እኔ በቃ መስማት ጀመርኩ ከዛ በኋላ እኔ እንዳልሆንኩ ሲገባኝ እሱን ወቆ ሲገባኝ
እኔ አይደለሁም ማለት ከበደኝና እኔም በቃ በሼም ሰውዬውን እስኪጨርስና ሰምቼው በማል ወደ ጉዳይ ወደ ጥያቄ ሲገባልኝ በቃ እኔም እዚህ ልወርድ ነው ማለት ብዬ ወረድኩበት አጋጣሚ አለ አረሰው ነው ያ ብዙ አጋጣሚ ስላሉት ብዙ ነው ኢኒዌይስ ያው እየረሳን እንጂ ያው እንግዲህ መንታነት በጣም ደስ የሚል ነገር ነው በጣም ያው ዩኒክ መሆን ነው ያው ሰው መንገድ ላይ የሄደ ምናምን ሲያየን እንዴ መንታናችሁ እንዴ በጣም ደስ ይላል ምናምን ነገር ይላልና ያው ኩራትም ይሰማናል መንታ መሆናችን ልክ እንደሱ ማለት ጥሩ ጎኖች እንዳሉት መንቶች የሚያስጠሉና መጥፎ ጎኖች አሉት ጥሩ ጎኖቹ እሷ እንዳለችው ጥሩ ስሜት ይሰጣል መንገድ ላይ እንዴናችሁ እንዴ መንታናችሁ እንዴ ምናምን ሲሉ ደስ ይላል በጣም ለሚያየው ሰው ለኛምም ደስ ይላል መጥፎ ጎኖቹ ደግሞ ስንሄድ አንዳችን በመናጠፋ አንዳችን እንቀጣለን ለምሳሌ ትምህርት ቤት አንዳችን ብናጠፋ ልጅ እያልን ጀምሮ የምታጠፋው እሷ ናት እኔ ነኝ ሁሌም የምታጠፋው እሷ ናት እና እሷ በጠፋችው እኔ እቀጣለሁ እንደውም የሆነ ጊዜ አንድ ልጅ በጣም ደብድቤው ምናምን ጎድቼው ወንድሙ ታላቅ ወንድሙ መጥቶ አንቺ ወንድሜን እንዴት ትመቻለሽ ምናምን ሲለኝ እኔ አይደለሁም እህቴ ትሆናለች ብዬ ሽምጥጥ አደረኩ እና እሷን ሄዶ ድብድብ አድርባት የወሰም ደግሞ ትበቀላለች ደብቃ በፊውስ ቀጥታ ቆልፋብኝ ምናምን እንቅልፍ እዛው ወስዶኝ ስቃይን በልቻ አቃለው እንደዚህ አይነት አጋጣሚዎችም አሉ ሌላው ደግሞ እንዲው እንትን መንታ እንደመሆናችን እንትን መጠን ተመሳሳይ ጓደኛማቾች አሉን ተመሳሳይ ጓደኛማቾች እንዳሉንም ደግሞ የክላስሜት አለን እና አንድ ቀን መንገድ ላይ ሄድኩኝ ያገኘኝና አንዱ ያናግረኛል ከዛ እኔም ዝም ብዬ አይ እኔ አይደለም እንትናኔ ሜላት ነኝ ብዬ ከማደናበረው ብዬ አናግሬ ከሷ ጋር የጀመረው ሚስጥር ከኔ ጋር ጨረሰ ሚስጥር የታወቀብኝ አቃል እኔም ነገርኳት ሚስጥሯ ታወቀባት ማለት ነው አዎ እንዲሁም ደግሞ የሚገርመው አባታችን ራሱ አይለየንምና ይሸወድብናል እኔ ጥፋት አጥፍቼ ያው ይመጣና እናንተ ሚሮ ሜላት ማን ነው ምናምን ሲል እኔም አይደለም እሷም አይደለም እላለሁ ማሌ በቃ ጉድ ነው የምናፈላው እንደዚህ አይነት ብዙ አጋጣሚ የሚያስጠላው ሌላ ደግሞ በጣም የሚያስጠላው ተመሳሳይ ስሜት መኖራችን እኔ እዚህ ጋር ብቆረጥ በተመሳሳይ ሰዓት ልትቆረጥ ትችላለች ያኒ እንኳን ባትቆረጥ በወሩም ቢሆን በአመቱ መቆረጥ አይቀርላትም ስለዚህ ሁሌም ሬዲዮ ና ነው የምትጠብቀው ብርጭቆ መስበር ለምን አይሆንም ብርጭቆን የዛሬ ከሰበርኩ እሷ አይቀርላትም የዛሬ አመትም ሊሆን ይችላል ራሱን ብርጭቆ መስበሩ አይቀርም ማለት ነው እንደዚህ አይነት ደስ የሚሉ ነገሮች አሉ እና መንታ በመሆናችን በጣም ደስተኛ ነኝ እኔ ደስ ብሎኛል መንታ በመሆኔ እንኮራለን አብሮ ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ 3ኛው ዙር ውድድራችን ላይ የቁጥሮችን ብዜት 4ኛ ዙር ላይ ጥያቄዎች ሰጥቻችሁ ነበር ቁጥሮችን እንዴት አድርጋችሁ ያዛችኋቸው እስቲ እንደው እንደ ዘዴ ለመያዝ የተጠቀማችሁበት ያው እውነቱን ለመናገር እሱ ያው የሚያውቀው ካለ ይመልስ እንጂ ምንም ነገር አልያዝኩኝ ምንም ማለት በጣም የሚከብድ ጥያቄ ነው ማትስ ጥያቄ በሽምደዳ ራሱ በጣም የሚከብድ ጥያቄ ነው የምር እኔ ባይቴ ለሁላችሁም ነግራለሁ እንደ መሸምደድ አይደለም ማስተዋል ነው የሚፈልገው ማስተዋል ነው በርግጥ ትሪክ ነው እያልኳችሁ ነበር እሺ እና ምን መሰለህ ከብዶኛል የመጀመሪያው 9 ሲባዛ በ9 88 9 ሲባዛ በ9 88 እኩል ይሆናል 88 9 ሲባዛ በ10 ሲደመር ብቻ እኔ እንደዛ ነው ከብዶኛል ጥያቄ አሁን ኦኬ እሺ ወደሚቀጥለው ዙር እንለፍ 9 ሲባዛ 9 ሲደመር 7 ስንት 88 እሺ አደንግጣ ተረጋግጣችሁ መልሱ እሺ የመጀመሪያው አይ 8 ጉዳይ ከባድ ዛሬ 8 በዛ አይደለ በምን እንደምትለኝ ሲምፕል ነገር ነበር በጣም እየጠበቃችሁት ቀላል ነው ራሱ እንትኑ 8 በዛች እንጂ ከብድም ነበር 9 ሲባዛ በ9 ሲደመር 7 88 እሺ 98 ሲባዛ በ9 ሲደመር 7 888 እሺ 98765 ሲባዛ በ3 ሲደመር 9 አለለም አይ 18 በዝቶበት ነው እንጂ ኖርማሊ ቀላል ይል ነበር እሺ 98765 ያስታውስኩት ለሞከር አይደል መልስ በትክክል ንገሩ ሙሉን አይደል እኔ ሙሉን ያስኩትና ለማሰብ እኮ ላለመርሳት ሐሳቤ እሺ ያስከበት ይለያያል አይደል እሱ ነው በቃ እንትን ያርገ ንገር ከነ ድምሩ እኮ ብዜት ድምር ብዜቱን ማስታውሳት 987 65 ሲባዛ በ3 ሲደመር 9
እሺ ስንት ነበር? 888 ነገር በቃ ወሰዱ። አይ ያስታውስተ ጠፋ በጣም ለማንኛውም ቁጥር በስታ አስቸግራለች አይደለ? የስምንት ብዛት ነው እንጂ አሪፍ ነው። እሺ እንዴት ናችሁ? እግዚአብሔር ይመስገን። ቁጥሩን የባንናችሁበት መሰለኝ ሳስበው ኤልሽ መቀደም ምንድነው እየተባባሉ የነበሩት እያዩት በቃ ይሄ ነው 7 8 ምናምን እያላችሁ የሆነ ነገር እያወራችሁ ነበር አይደለ? ነበር ጠፋባችሁ እንጂ ግራ ገባን የሆነ ሰዓት ላይ። እስቲሽ ንገሩ። እሺ እሺ ላዘጋጅ። እሺ 9 ሲባዛ በ9 ሲደመር በ7 88 እሺ 98 ሲባዛ በ9 ሲደመር በ6 888 ጎበዝ 987 ሲባዛ በ9 ሲደመር በ5 8888 987 ልክ ነኝ 9876 ሲባዛ በ9 ሲባዛ 765 765 4 እሺ ሲደመር 4 ከመጀመሪያ ብንጀምር እንድገባ እሺ ድጋሚ ካላይ ጀምራችሁ እንደዛ ካልሆነ እሺ 9 ሲባዛ በ9 ሲደመር 7 88 እሺ 98 ሲባዛ በ98 ሲባዛ በ9 ሲደመር በ6 888 987 ሲባዛ በ 7 6 5 8888 987 አይደል 6 ሲባዛ በ9 ሲባዛ 765 4 88888 እሺ 9 8 ሲባዛ በ9 ሲደመር 7 6 5 4 3 በ3 እሺ 888888 በጣም አሪፍ 9876 5 9876 5 4 እሺ ሲባዛ በ9 ሲደመር 765 4 3 2 እሺ ሲደመር 2 8,888,888 እሺ ጎበዝ ከዛ 9876 5 4 3 እሺ ሲባዛ በ9 ሲደመር 7 6 5 4 3 2 1 ሲደመር 1 እሺ ነው ወለሽ እስቲ 1 80 ካይ 888 አይደለም 8 ሚሊዮን ነበር 88 ሚሊዮን 888888 አሪፍ 987654321 መጨረሻው ብቻ 987654322 ሲባዛ በ9 ሲደመር 76543 ዜሮ ነው ማለት ነው 1 ዜሮ 888 ሚሊዮን 888888 በጣም ጎበዝ ትሪኩ ገብቷቸዋል ማለት ነው እያልኳችሁ ነበር ካሎሪታችን እንደሆነ ቁጥሩ ገብቷቸዋል ኦኬ እሺ አሁንም 8 የደም አይነቶች አሉ 8 የደም አይነቶች ውስጥ የትኞቹ ወዴት ይልካሉ ለማን ዶኔት ማድረግ ትችላለሽ ከማንስ መቀበል ትችላላችሁ የሚለውን ደግሞ የሚያሳይ ሰንጠረዥ አለ ያው ባዮሎጂ ክላስ ወስዳችሁ ምን ወደት ትምህርት ናይስ ስለዚህ እሱን ለመስጠት 1 ደቂቃ ተኩል ሰጣችኋለሁ because ወደ 8 ባለ ወደ 24 ካራክተሮች መያዝ ስላለባችሁ ማለት 1 ደቂቃ ተኩል አለው መልካም እድል በርቱ እንዴት እሺ
ጨርሰናል። መልካም እድል። እሺ አምሮም ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የሶስተኛው ዙር ውድድራችን የመጨረሻ ጨዋታችን ጥያቄ ጠይቄ ነበር። የተለያየ ነው። ደብል ፌስት ውድድር እንዴት ነበር? እንዴት ያረጋችሁ? እንዴት ነው እናሸንፋለን ብላችሁ ተገምታላችሁ? ነበረ ያው ከጥያቄው በኋላ ግን ለጥያቄ ከሆነ አይድም ነጥቡ ለኛ የሚገባ ይመስለኛል። እሺ የመጨረሻ ዙር ጥያቄው 8 አይነት የደም አይነቶች አሉ። እነዚህ የደም አይነቶች ለየትኛው ያንዳንዱ የደም አይነት ለማን መስጠት ይችላል ለማንስ መቀበል ይችላል የሚል ሰንጠረዥ ነው የሰጣችሁ ያሳያችሁ። እስቲ የምትችሉትን ያህል ሞክሩ ከዛ እናያለን። ኦ ፕላስ መስጠት የሚችለው ለኤ ፕላስ ለቢ ፕላስ ለቢኤም ፕላስም ማይነስም እሺ ለኦ ፕላስ ለኦ ማይነስ የሚቀበለው ከኦ ፕላስ እና ከኦ ማይነስ እሺ ኦ ማይነስ አይሰጥም የሚቀበለው ግን ከኦ ማይነስ ከራሱ ነው። ለማአሺ ለኦ ማይነስ ኦ ማይነስ ይሰጣል። እሺ ለማ ኦ ማይነስ ለኤ ማይነስ ለቢ ማይነስ ለኦ ፕላስ እና ለኦ ማይነስ ለራሱ ለኦ ማይነስ ይሰጣል። የሚቀበለው እሱም ከኦ ፕላስ እና ከኦ ማይነስ ነው። ኤ ፕላስ ለ ኤ ማይነስ ለቢ ማይነስ ይሰጣል። የሚቀበለው ከኦ ፕላስ ከኦ ማይነስ ከኤ ፕላስ እና ከቢ ፕላስ ኤቢ ፕላስ ለኤቢ ፕላስ ይሰጣል አይቀበልም። እሺ መስጠት መቀበል የሚችለው ለኤቢ ፕላስ ነው ከኤቢ ፕላስ ነው ከራሱ ቢ ፕላስ ለኤ ፕላስ ይሰጣል ለቢ ፕላስ ይሰጣል። መቀበል የሚችለው ከኦ ማይነስ ከኦ ፕላስ ከኤ ማይነስ እና ከቢ ማይነስ ኦ ማይነስ ከራሱ ከኦ ማይነስ ነው የሚቀበለው። ኦኬ እሺ ይሄንን እንግዲህ እንይዝና አዘጋጆች ውጤቶች ይሰራሉ። ከዛ በኋላ ማን አሸናፊ እንደሚሆንና 50,000 ብር ወደሚያሸልመው የአሸናፊዎች አሸናፊ ዙር ውድድር ማን እንደሚያልፍ አብረን እናያለን። የደም አይነታችሁን ታውቁታላችሁ? ማን ነው ምንድነው የደም አይነት ማን ነው አልኩኝ ይቅርታ። ይሄ ለማስረሳት የተደረገ ጥረት ነው ግን ቢሆንስ ቢ ፕላስ ነው አንድ አይነት ነው። ቢ ፕላስ ነው ለታችሁ ቢ ፕላስ ነው። ያው በዛው ወደ መልሱ እንግባ ወደ መልሱ ግቡ። አዎ ቢ ፕላስ ያው ዶኔት የሚያደርገው ለቢ ፕላስ እና ለኤቢ ፕላስ ነው። እሺ ሪሲፕት የሚያደርገው ደግሞ ከቢ ፕላስ እና ከቢ ማይነስ ነው እና ከኦ ፕላስ እና ከኦ ማይነስ ነው ሪሲፕት የሚያደርገው። ኤቢ ፕላስ ደግሞ ዶኔት የሚያደርገው ለኤ ፕላስ እና ኤ ፕላስ ማለት ነው። ኤ ፕላስ ዶኔት የሚያደርገው ለኤ ፕላስ እና ለቢ ፕላስ ነው። ሪሲፕት የሚያደርገው ደግሞ ከኤ ፕላስ እና ከቢ ፕላስ ነው እና ከኦ ፕላስ እና ከኦ ማይነስ ማለት ነው። ኦ ፕላስ ደግሞ ዶኔት የሚያደርገው ለኦ ፕላስ እና ለኤ ፕላስ እና ለኤቢ ፕላስ ዶኔት ያደርጋል። ሪሲፕት የሚያደርገው ደግሞ ኦ ፕላስ ከኦ ፕላስ እና ከኦ ማይነስ ብቻ ነው። አሪፍሽ አሪፍ በጣም አሪፍ ደርሰናል። እና ኤቢ ደግሞ ኤቢ የሚባለው ደም ታይፕ ደግሞ ከኤቭሪ መቀበል ይችላል ማለት ነው። ዶኔት ማድረግ ይችላል ለእንትንም ለዶኔት ማድረግ ይችላል መቀበልም ይችላል ከሁሉም። ኦ ታይፕም ኦ ማይነስ ታይፕ ኦ ማይነስም ታይፕም ደግሞ ከሁሉም መስጠትም መቀበልም ይችላል ማለት ነው። እሺ በዛ
የኤ ማይነስ ብለድ ታይፕ ደግሞ ዶኔት የሚያደርገው ለኤ ፕላስ እና ለኤ ማይነስ እና ለኤቢ ፕላስ እና ለኤቢ ማይነስ ነው ዶኔት የሚያደርገው። ሪሲቭድ የሚያደርገው ደግሞ ከኤ ማይነስ እና ከኦ ማይነስ ነው። ጎበዝ። ቢ ማይነስ ደግሞ ዶኔት የሚያደርገው ለቢ ፕላስ እና ለቢ ፕላስ እና ለቢ ማይነስ እና ከዛ ለኤቢ ማይነስ እና ለኤቢ ፕላስ ነው ዶኔት የሚያደርገው። ሪሲቭድ የሚያደርገው ደግሞ ከቢ ማይነስ እና ከኦ ማይነስ ነው። አሪፍ። እሺ ይሄን ያዛችሁ በጣም አሪፍ ጎበዞች። በልተናል። አንድ ፍሬ ብቻ ነው የቀረን። እስቲ አስፈልሰኛል። ከባድ ነው። እሺ የመጨረሻ የኤም ስኩዌርን መልስናይና ከዛ ውጤት ይሰራል። ማን አሸናፊ እንደሚሆን እናያለን። መልካም እድል ለሁሉም ነው። ተስፋ እናደርጋለን። እንደምታነሱ ተስፋ እናደርጋለን። የደም አይነትሽ ምንድነው? ኦ ፕላስ ነው እኔ። አንድ ነው ኦ ፕላስ። አንድ ነው። እሺ ይሄን ነገር ስትጠይቁ እስቲ ኮሜንታዎች ሁሉ ነገር አንድ አይነት ቢሆን አንድ የሚለይ ነገር አላቸው። ፊዚካል በሆነ ነገር ምንድነው? ማለት ከኛ ነው ወይስ አጠቃላይ? አሁን የትኛው መንታ አይደንቲካል ትዊንስ ሊሆን ይችላል። በጣም አይደንቲካል ማለት ነው። አንድ ነገር ግን መቼም አንድ አይነት ነገር ሊኖራቸው አይችልም። አፍንጫማ አይደለም ፊዚካል ነው፣ ግን አፍንጫማ አንድ አይነት ነው። አንድ ነገር ብቻ ነው በቃ በየትኛውም አይነት ሲናሪዮ አንድ ላይ ሆነ የሚችለው አሻራ። ኦኬ እሺ አሻራው በምንም ተአምር የሁለት ሰው አንድ አይነት ሊሆን አይችልም። መንታም ሆነ መንታም ማለት ነው። እሺ ያንን ነው። እሺ ይሄ እንደ ፋን ፋክት ነው። ምን ያሉን የደም አይነቶች ለማን እንደሚሰጥ ከማን እንደሚቀበል ይዛቸው። እኔ ምንም አልያዝኩም። ትንሽ ሞክራለሁ። እሺ ሞክሩ። ያው ጭንቅላታችን በያዘው መጠን ነው። እሺ ኤኦቢ ኤቢ ነው ዋናው እንትኑ ማለት ነው። ኤኦቢ ኤቢ እንደዛ ነው ያስኩት። በፕላስ እና በማይነስ ማለት ነው። ኤኦቢ ከዛ ኤቢ ኤኦቢ ኤቢ አይደለ? ከዛ ፕላስ ከዛ ከታች ደግሞ ኤኦቢ ኤቢ ማይነስ። እሺ መሰለኝ እንደዛ። ከዛ እኔ ሪሲቭ ነው እንትን አለ ሪሲቭ ነው እሱ አይዶ ነው ሪሲቭ መጀመሪያ ኤ ነው አይደለ? ኤ ፕላስ ኤ ማይነስ ኦ ፕላስ እና ኦ ማይነስ ይመስለኛል። ኦ ደግሞ ኦ ማይነስ እና ኦ ፕላስ። እሺ ከዛ ቢ ደግሞ እርግጠኛ አይደለም ግን ቢ ማይነስ ቢ ፕላስ ኦ ፕላስ ኦ ማይነስ ይመስለኛል። ከዛ ኤቢ ኤቭሪዋን ነው። እሺ ከዛ ወደ ማይነሱ እንሄዳለን። ወደ ማይነሱ እርግጠኛ እንኩት አራቱም ኦ ሪሲቭ ያደርጋሉ ግን ማይነስ ፕላስ ይሁን እርግጠኛ አይደለም። እሺ በቃሽ ነው እዚህ አልችልም። አሪፍ አንቺስ? እኔ ሁለት ነው ያስኩት። ማን ንገሪ? እሱንም ኦ ማይነስ ለሁሉም ይሰጣል። እሺ አዎ። እና ኤቢ ፕላስ በሰለኝ ለራሱ ለኤቢ ፕላስ እና ሌሎቹ ላይ ሁሉም ለየራሳቸው የሚሰጡ ይመስለኛል። ለምሳሌ ቢ ማይነስ ለቢ ማይነስ ይሰጣል። እሺ ኤ ማይነስም ለኤ ማይነስ። እሺ ኤ ፕላስም ለኤቢ የሚሰጥ ለኤቢ በቃ አሚዞ ያስኩት ይሄን። ኦኬ እስኪ አዘጋጆቹ ውጤት ይስሩና ማን አሸናፊ እንደሚሆን እናያለን። መልካም እድል ለሁላችሁ። አምሮን ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ 3ኛው ዙር ውድድራችንን አጠናቀናል። ማን ያሸንፈ ይመስላችኋል? እነሱ ናቸው አይደል? ኮንፊደንት ሆነው እንዲህ እያሉ ነው። ውጤቱን ለማስረዳት የመጀመሪያው ዙር የጊዜ ቀመሩ ላይ ሁላችሁም የቃላት ግድፈት ስላለባችሁ ያው ሁላችሁም አክሮስ ዘ ቦርድ እንደሳታችሁ ይያዛል። ሁለተኛ ዙር ላይ የዘፈኑን እነሱ ምንም ቃል ሳይስቱ አሸንፈዋል። ሳሸንፈዋል። ከዛ ሶስተኛው ላይ የሁለቱ ቡድኖች ተመሳሳይ በሚባል መልኩ መልሰው ነበረ። አራተኛ ላይ የሂሳቡን ግን በጣም በሚገርም ሁኔታ እነሱ ለሶስታችሁም እየተናገርኩ ነበረ። ለሶስታችሁም ትሪክ ነው ሚስጥር አልገባችሁም እና ለመሸምደድ አትሞክሩ እያልኩ ነበር እንዲያውም ክሉ ለመስጠት። እነሱ ግን ያው ዲሳይፈር አድርገውት እነሱ መልሰዋል። የደሙንም አይነት በዘዴ ቢቆጠር የነሱ የተሻለ መልስ ስለሆነ አሁን ለእናንተ ለራሳችሁ ኤም ስኩዌር አጨብጭቡ። የ9ኛው ምዕራፍ የ3ኛው ዙር ውድድር አሸናፊዎች እናንተ ናችሁ። ለሚቀጥለውም ደግሞ የአሸናፊዎች አሸናፊ 50,000 ብር ለሚያስገኙ ውድድርም አልፋችኋል።
ኮንግራቹሌሽንስ እንኳን ደስ አላችሁ። እሺ በየትኛውም እንግዲህ የህይወት መስክ የምትተዋወቁ ፍቅረኛሞች፣ ጓደኛማቾች፣ የቤተሰብ አባላት፣ የስራ ባልደረቦች በሙሉ የማስታወስ ችሎታችሁን ወደ ገንዘብ መቀየር እንችላለን ብላችሁ የምትተማመኑ መታችሁ ተወዳደሩ። የአእምሮ ኮምፒውተር ቤተሰብ ሁኑ እንላለን። እስከሚቀጥለው ሳምንት መልካም ጊዜ